በቃ ትምክት አደርገዋለሁ። ምክንያቱም በእኔ ድካም ውስጥ ሲሰራ የምታዩት ጌታ እንጂ እኔ አይደለሁም። ለዚህም ነው ምንድን ያለው ጸጋዬ ምን ይልሻል? ይበቃሃል። ምበረታው ምሰራው ማደርገው እኔ እንጂ አንቺ አይደለሽም፣ አንተ አይደለህም። ስለ ቆፈርክ ስኬትን አገኘሁ ብለህ ተሳስተሃል። ጥሩ ስራ ስላለ ጥሩ ደሞዝ አገኘሁ ብለህ ተሳስተሃል። ያንን አንተ ወንበር ላይ ተቀምጠህ ያገኘኸውን ነገር ትምክት አድርገኸው ከሆነ በእግዚአብሔር ፊት ሞገስ የለህም። ባዶ ሆነ ነገ አጨብጭበህ አራግፈህ ትወጣለህ። ነገር ግን የትኛውም የተቀመጥክበት ቦታ ዝቅታ ሊሆን ይችላል፣ ከፍታ ሊሆን ይችላል። በየትኛውም ቦታ ላይ እሱን እውቅና ስትሰጥ፣ በአንተ ድካም ላይ ብርታቱ ስትናገር፣ ኃይል እንደሰጠህ ስትናገር፣ እሱ እንዳደረገልህ ስትናገር የባሰ ምን እያልክ ትመጣለህ? ኃይል እየጨመርክ ትመጣለህ። እለት ምን እያልክ ትመጣለህ? ከፍ እያልክ ትመጣለህ። አው ደክመሃል፣ አው አቅቶሃል፣ አው ደቃሃል፣ ሁኔታዎቹ ግራ ገብተዋል። በዚህ ሁሉ ውስጥ ግን ባንተ ላይ የሚበረታው ኢየሱስ ይሰራል። በደከምክበት ቦታ ላይ ስሙን ስትጠራ ዛሬም ትበረታለህ፣ ኃይልን ታገኛለህ። እንዴ አንተ ትላንትና እንዲህ ኃጢአተኛ እየነበርከው አልነበር እንዴ ብለው ሊሉ ይችላሉ። ዛሬም ግን ባንተ ውስጥ በድካም በብዙ ደስታ አለኮ በድካም ምን እላለሁ? እመካለሁ። በማድካም በራሴ ድካም እንናገራለን፣ ኮንፌስ እናደርጋለን ያደረገልንን በቃሉ ውስጥ እኔ እንዲህ እላለሁ እንዲህ አደርግልሃለሁ ያለህን ልክ አምነህ እግዚአብሔር በተቀመጥኩበት ቦታ ላይ ያድነኛል፣ ያወጣኛል፣ ያደርግልኛል ብለን ስንል ዛሬም እግዚአብሔር በድካማችን ውስጥ ምን ይለናል? ይረዳናል፣ ያበረታናል፣ እንደገና ጉልበት ይሆነናል፣ እንደገና አቅም ይሆነናል። ሉቃስ 5:5 ላይ ቆሞ ሲያያቸው አሳ ለመፈለግ መከራ ሲያዩ ዋሉ። መረባቸውን ቢጥሉ ለሊት ሙሉ ምን የለም? አሳ የለም፣ ባዶ። በሚያውቁት ማንነት በሚያውቁት ጉብዝና ትላንትና በሚረዱት ማንነታቸው ዛሬ ላይ ቢወጡ ምንም የለም። ይሄ ሁሉ ሲያደርግ እግዚአብሔር ቆሟል። ይኸው በየትኛው መንገድ ከእግዚአብሔር ባንተ በጸጋው እንደምትበረታ ስታቀና በውስጥህ መናገር ስትጀምር የትኛው ባዶ መረብ አሳ ይሞላል። ሰራው ለፋው ጌታ ሆይ አሁን ግን ስለ ቃል መኖር ጀምራለሁ ስትሉ ለእናንተ አይደለም ለምድሪቷ በረከት እቤታችሁ ገባ። አሜን።